ኢየሱስ ጌታ ነው እመን ትድናለህ ይለኛል። ኧረ እሱም አይገባኝም። ታዲያ ኢየሱስ ይተኛ ያንቀላፋ ነበር ከተባለ ምንድነው እሺ አምላክነቱ? አሁንም ያው የተለመደው መልስ ከተሰጠን የተኛው ያንቀላፋው በላ ጠጣ ተብሎ ቅድም ሲገለጽ የነበረው ሁሉ ሰው በነበረበት ዘመኑ ነው ካሉን ታዲያ ምንድነው የኛና የናንተ ክርክር? እኛም እኮ ሰው ነው የምንለው እንላቸዋለን። ኖ ተሳስታችኋል፣ እሱ ፍጹም ሰው ፍጹም አምላክ ነው ይሉናል። በመጀመሪያ ደረጃ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም። አንድ ሁለተኛ ትርጉሙ ሳይጋጭባችሁም ወይ ነው የምንላቸው። እንዴት ካሉን ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ። ከ100% ምንድነው ሰው ነው። ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት እኮ ነው። ታዲያ ፍጹምም ሰው ፍጹምም አምላክ ነው። ይሄን ስንል ደግሞ ብዙ ጊዜ ምን ይሉናል? አንተ ይሄንን የምታስበው በሰውኛ ጭንቅላት ስለምትመረምረው ነው። በሰው ጭንቅላት እየመረመርክ ከሄድክ መጽሐፉ እንደሚለው ፊደል ይገላል ነው የሚለው። እሺ በምን ልመርምረው? ሰው ነኝ፣ የተሰጠኝ የሰው ጭንቅላት ነው። አንተ የገባህ ምን አይነት ጭንቅላት ተሰጥቶ ነው ታዲያ አንተ? ይሄ እኮ ፍትህ አይደለም። የገባውን ማስረዳት አለበት። ቁርአንን አምላካችን አላህ ያወረደው ሰዎች ሁሉ እንዲረዱት ነው አይደል? ሙስሊም ይገባዋል፣ ሙስሊም ያልሆነ አይረዳውም የሚል ነገር የለም ከጀርባው ሌላ መልእክት ከሌለው በቀር። እኔ አንብቤ እንደገባኝ ወገኔም አንብቦት ሊረዳው ይችላል፣ ከኔም በላይ ሊያውቀው ይችላል። ያልገባው ነገር ካለስ ጠይቆ እኔ ከገባኝ ላስረዳው ይችላልው። ነገር ግን ሄጄ ስጠይቀው ይሄ ሚስጥር ነው ላንተ አይገባህም ካለ ምንድነው ታራሰበካው? እሺ እኔ ስጠይቀው ጥቅስ አውጥቼ ስወያየው ካንተ ተሰውሮብሃል ላንተ አይገባህም ይለኛል። እሺ ካለገባኝ ምን አረጋለሁ ስለው ኢየሱስ ጌታ ነው እመን ትድናለህ ይለኛል። ኧረ እሱም አይገባኝም። ሰበካው ይገባኛል ማለት ነው። ስሰበክ ሲነገረኝ ይገባኛል። ግን አልገባኝም ብዬ ጥቅስ አውጥቼ ስጠይቅ ግን ኖ አይገባህም እባላለሁ። ለምን? እሺ መመለስ ይችላል። እኔ ጥያቄ መጠየቅ እሺ ጥያቄ ምን መሰለህ እንትን ስለ ጥምቀት ነው። ጥምቀት ሴት ልጅ በ80 ቀን ነው፣ ወንድ ልጅ በ40 ቀን ይጠመቅ ነው። እስከዛ ድረስ ያው ሙስሊም ነው። ህፃን ልጅ ተወልዶ ወደ ቤተክርስቲያን እንደማይቀበር ነው እኔ የማውቀው ማለት ነው። ምክንያቱም ለምንድነው ሙስሊም ስለሆነ እና እንትን ጥምቀት ሲሉ ስለማይገባኝ አንድ ጊዜ በቃ ይሄን ጥምቀት ማየት አለብኝ። ሴት ልጅ በ80 ቀን ነው፣ ወንድ ልጅ በ40 ቀን ተጠምቆ እንዴት ነው ክርስትናን ማግኘት የምንችለው? ምን አይነት ሚስጥር ቢኖር ነው ብዬ እንትን ጥምቀት ቦታ ላይ ሄድኩኝ፣ ቤተክርስቲያን ማለት ነው። ከዛ በቃ ለማየት ነው እኔ ማለት ሴት ልጅ በ80 ቀኗ ተጠምቃ ወንድ ልጅ ደግሞ በ40 ቀኑ ተጠምቆ ምን አይነት ክርስትና ነው ማግኘት ያለብን? ምንድነው በቃ ሚስጥሩ ብዬ ሄድኩኝ። ከዛ ጓደኛ ነበረች እንዲያጋጣሚ ወልዲያ። ከዛ በቃ የሆነ ቤት ውስጥ ነው ገባን። ውሃ ነው መጀመሪያ ውሃ ነው እንትን ያለው። ከዛ ወደ ቤተክርስቲያን ወደ ዋናው ቤተክርስቲያን ግቡ ተባል። ወደ ዋናው ቤተክርስቲያን ከገባን በኋላ እንትን ባለቤቴ በነገራችን ላይ ሙስሊም ነበርና አንድ ላይ ነበር። እኔ ክርስቲያን እሱ ሙስሊም ሆነን የምንኖረውና እንትን የሆነ ክርስቲያን ለመሆን አምኖ እሱ ወደ እምነቱ እንትን ብሎ ነበር። ከዛ እሱ ሲሄድ ቤተክርስቲያን ላይ ምን አሉት? እንትን ክርስቲያን የምትሆነው መጀመሪያ ብር ከፍለህ ነው፣ እምነቱን ስትቀይር ብር ክፈል አሉት። አቅሙ የለንም ነበር በሰዓቱ፣ ዝም ብለን ለአንድ ዓመት ቆየን። ከዛ በኋላ ላይ ብሩን አቅሙ ሲኖረን ሁለት እምነት ይዘን አንድ ቤት መኖር አንችልም። ከዛ እንትን ማለት አለብኝ እኔ ወይ አንቺ መዞር አለብሽ ወይ እኔ መዞር አለብኝ ሲለኝ አይ አንተ ዙር፣ እኔ ቤተሰቦቼ በጣም አማኝ ናቸው፣ ክርስቲያን ናቸው፣ ስለዚህ እኔ እንትን ይሉኛል ምናምን ስለው ተረዳኝ። እሱም በሰዓቱ ለመጠመቅ የነፍስ አባት የሚባል አለ በክርስትና ሃይማኖት፣ የነፍስ አባት ተያዘ፣ ብር ክፈል ምናምን አሉት። ብር ተከፈለ። ወደ 1000 ብር ነው የከፈልነው። ያ ብር ተከፍሎ ሀሪ ቤተክርስቲያን ከዛ ሙሉ ጸጉርህን ተቆረጥ ተባለ። ሄደ። ከዛ ምንድነው ያረጉት? እኔ የምትዋጥ ነገር ብቻ ነው የሰጡኝ። እንዴት ክርስቲያን አረጉ እንዴት አዞሩ ምናምን ስለው ምንድነው ሚስጥሩ? እኔ አላውቅም ሚስጥሩ ምንድነው እስቲ ንገረኝ ስለው የምትዋጥ ነገር አለቻችን ሰጡኝ። በቃ ክርስቲያን ነኝ አለ። መጣ። የክርስትና ስም ወለደ ገብርኤል ይሁን ምናምን ብለውኛል ምናምን አለ። ከዛ መጣ። ከዛ እኔ ግን ይሄ ሚስጥር በቃ ጥያቄ ነው ሁልጊዜም ስለ ጥምቀት ጥያቄ አይምሮዬ ላይ ስላለብኝ በቃ ቤተክርስቲያን ገባን። ከዛ ለ1 ሰዓት ያክል ነው ምናምን ቆየን። ከዛ በኋላ ላይ እንትን
ቄሶቹና ዲያቆኖቹ እንደዚህ እንትን አሉና እኛን ጋረዱን። የሚዋጣውን ነገር አላየንም። እኛን ከጋረዱን በኋላ ለህፃኗ እንትን የሆነ በማንኪያ ነገር ነው እንትን ያሏት። ግን ምን እንዲሁም ማየት አይቻልም እዛ ውስጥ። እሺ ትዕግስት ከኔ ጋር ነሽ? አዎ። ኦኬ ይሄን ነገር አምላክ እንግዲህ የሰው ልጅ አፈጣጠሩን ነው ባጭሩ እየጠየቀች ያለችው። የሰው ልጅ ሲፈጠር የሚለውን ኢስላም ላይ ብቻ ነው ይሄን መልስ የምታገኙት። የሰው ልጅ ሲፈጠር ሙስሊም እንደነበር ቃል በቃል አምላክ ይናገራል። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ቃል በቃል አላህ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون ይላል። የሰው ልጅ ሆይ ለቀጥተኛው ሃይማኖት ለእስልምና ብቻ ፊትህን አዙር ካለ በኋላ እኔ አምላካችሁ ሰውን የፈጠርኩበት የተፈጥሮ እምነታቸው ሲሆናል። ሰውን የፈጠርኩበት የተፈጥሮ እምነታቸው ሲሆናል። አምላክ አላህ ሱብሓነሁ ወተዓላ ሰውን ሲፈጥራቸው በዚህ በእስላም አይደለ? እዚህ ነው። በሌላ ሐዲስ አልቁድሲ ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? يقول الله سبحانه وتعالى إني خلقت عبادي حنفاء فاجتالتهم الشياطين الله من هذا أني سوتشن باريوتشي በቀጥተኛው ጎዳና ላይ አድርጌ የፈጠርኳቸው ከዚያ በኋላ ግን ሰይጣናት አታለሏቸው አንዳለጧቸው እያለ ይናገራል። ያያችሁ ከእውነተኛው መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሲናገሩ ስለ ሰው ልጅ መጀመሪያ ፍጥረት ሲገልጹ ምን አሉ? كل مولود يعني يولد على الفطرة فأبواه يهودانه أو ينصرانه أو يمجسانه وأنኛውም የሚወለድ ህፃን በተፈጥሮ ሙስሊም ሆኖ ይፈጠራል ይወለዳል። ከዚያ በኋላ ግን ወላጆቹ ወደ አይሁድ ይቀይሩታል ወይንም ወደ ክርስትና ወይንም ወደ አሉበት እምነት። አያችሁ ይሄን የሚያደርጉትን ሁሉ ስራ እነዚህን ጥምቀቶች ምናምን ገልጸዋል። ያ ነው። ስለዚህ አንድ ሰው ሲፈጠር ሙስሊም እንደሆነ ቃል በቃል የምታገኙት በዚህ በቁርአን በኢስላም ላይ ነው። ሰው ሲወለድ ክርስቲያን ሆኖ ተወልዷል የሚል አንዲት ቦታ ላይ መጽሐፍ ቅዱስ ላይ የለም። እሺ እዚህ ጋር ልግባና እሱ ያው እንትን ዲያቆንም ምንም አይደለም ብዙም አላውቅም፣ ግን ክርስቲያን አይደለም እንደሚል ማስረጃ ብሰጥ። የትኛው አሁን ብለሃል አይደል? ክርስቲያን እንደሆነ ማስረጃ የለም ብለሃል። እንዳልሆነ ደግሞ አለብን። አንድ ሰው ሲወለድ ያልኩት ምንድነው? አንድ ሰው ሲወለድ ለምሳሌ ሙስሊም እንደሆነ ቃል በቃል ይናገራል። ይችላል መጽሐፍ ቅዱስ ላይ አንድ ሰው ሲወለድ ክርስቲያን ሆኖ ይወለዳል የሚል የለም እያልኩ አለ የምትል ከሆነ አይ እዚህ ቦታ ላይ አለ ብሎ ማንኛውም ሰው ማሳየት። እሺ እኔ ከትዕግስት እንደሰማሁት ያው ብዙም ስለ ክርስትና የምታውቅ አይመስለኝም እና በዚህ መልስ አለ ምናምን አንድ ሰው ሲወለድ ክርስቲያን የሚል መልስ አለ መጽሐፍ ቅዱስ ላይ። እሱን እስኪ ለማምጣት እሞክራለሁ። ከረንተሊ ጥቅሱ ምናምን አልያዝኩትም። አሁን ልነግርህ አልችልም። እሱ ወንድሜ ዲያቆን ነው። ወንድሜ ዲያቆን ነው እና ሙስሊም ወለደ ሙስሊም ቤት አይገባም። ለምንድን ነው የሆነች ዘመዳችን ወልዳ እንኳን ማርያም ማረሽ ምናምን እንበል ስለው አረ መግባት አልችልም ምናምን አለኝ። ለምንድን ስለው ሙስሊም ናት እንትን እስካላለች ድረስ ሙስሊም ቤት ወለደ ቤት አልቀ እንደውም እንትን አንተ ወልደህ እንትን ብለህ የሆነ በቃ ሙስሊም እንደሆንክ ነው የሚታመነው። እንትን ጸበል እንትን እስካላልክ ድረስ እስካልተጠመቀ ድረስ ህፃኑ እናንተ ጸበል እስካልተረጨህ ድረስ ያው ሙስሊም ነህ። እንደዛ የሚል ነገር የለም። ትዕግስት ሜቢ እንትን ለማለት ሞክሪ፣ ወንድምሽን ለመጠየቅ ሞክሪ። ግን ሲወለድ እስላም ነው የሚል በክርስትና አስተምሮ የለም። ሲቀጥል በ80 እና በ40 የሚጠመቁበት የራሱ የሆነ ምክንያት አለው። እሱንም መጠየቅ ትችላለሽ። አንድ ሰው ሲወለድ ጊዜ በ80 ወይም በ40 ይጠመቅ የሚል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ወይም ቀደምት ነቢያት አስተምረዋል። ያው ቅድምም እንደነገርኩ በአስተምሮ ደረጃ ባይኖርም ቤተክርስቲያን የራሱ የሆነ አፈታት አላት። ስለዚህ ትምህርታችንን ማርያም የምትባለች አለ እያለ ነው። እስኪ መታ ያሳያል። እስኪ ያስገቡት። እሺ ማርያም ናግባ ልኬልሃለሁ። እሺ አለ እያለ ነው መጽሐፍ ቅዱስ ላይ
አንድ ሰው ሲወለድ ጊዜ በ40 ቀኑ ወይም ሴት ልጅ በ80 ቀኗ ተቀበል ካለ ያሳያል። እስከማውቀው ገነት አዳም ሲገባ በ40 ዓመቱ ነው የሚል ነገር አንብቤያለሁ። በ40 ቀኑ ነው። ሔዋን ደግሞ በ80 ቀኗ ነው ገነት የገባችውና እሱን ምሳሌ በማድረግ አባቶቻችን እንደዛ እንደሚያደርጉ አውቃለሁ። መጽሐፍ ቅዱስ ላይ ያለ በ40 ዓመቱ ገባ እሷ በ80 ዓመቷ ገባች የሚላሉ ልፈልግ እሱ ነው ሲፈልግና አምጣሽ። እሺ ያ ነው እና አንድ ሰው ሲፈጠር ሙስሊም እንደነበር ቃል በቃል የምታገኙት በእስላም ላይ ነው። መጽሐፍ ቅዱስ የትኛውን ቦታ ላይ አንድ ሰው ሲወለድ ክርስቲያን ሆኖ ተወልዷል የሚል ወፍ ከኦሪት ዘፍጥረት እስከ ድረስ። እሺ ትዕግስት፣ ሌላ ጥያቄ ያለሽ ወይንስ እስልምናን መቀበል ትፈልጊያለሽ? አይ እኔ መቀበል ስለምፈልግ ነው። ብዙ ጊዜ እኔ ከስር እየሆንኩ ትምህርትን እከታተላለሁ። ዩቲዩብም ላይ ብዙ ጊዜ እንትን እልሃለሁ እከታተላለሁኝ። ዙሪያ ሳማይ ቃል እስካሁን ድረስ አላገኘሁም። እሺ የምለውን ቃል አብረሽ ለመከላላት ዝግጁ ነሽ? ሻራ ላስይዝሽ? እሺ መርሃባ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነቢይ ናቸው መሰክራለሁ ማለት ነው። ሙስሊም ሆነሻል። ከዚህ በኋላ አንድ ሰው እስልምናን ሲቀበል በነቢያት መንገድ ላይ ሆነ። በቃ የነቢያትን ህብረት ተቀላቀለ። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ መሲሁ። ኢስላም ማለት መሲሁን መካድ ማለት አይደለም። የመሲሁን ትክክለኛ ቦታና ደረጃውን መስጠት ማለት ነው። ገብታችኋል አይደል? መሲሁ ከነቢያቶች መካከል አንድ ነቢይ ሆኖ በዘመኑ አገልግሎ የሄደ መልካም ነቢይ ነው። ተአምራትን አድርጎ ነበር። ለህዝቦቹ አስተምሯል። ስለ አንዱ አምላክ ሊሰብክ መጣ እንጂ እኔን አምልኩኝ ሊል አልመጣም በፍጹም። እርሱን የምትወዱ ከሆናችሁ እርሱን ማምለክ ሳይሆን የላከውን አንድ አምላክ ማምለክ ነው። ይሄን ነው ነቢያቶች ያስተማሩት። ገብታችኋል አይደል? እና አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመልበስ ሶላት መስገድን ትጀምሪያለሽ። ሌላው አንድ ሰው እስልምናን ሲቀበል አላህ ምን አይነት ጸጋ ይሰጠዋል ከተባለ ገና በሰለመበት ቀን ያለፈ ኃጢአቱ አላህ ይምርለታል። ይሄ በቁርአን ላይ ሲገልጽ ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎች እንዲህ ብለህ ንገራቸው፣ ካላችሁበት ክህደት ብትቆጠቡና ወደ እኔ ብትመለሱ የነበራችሁን ክህደቱን ኃጢአቱን ሁሉ ምርላቸዋለሁ እያለ ይናገራል። ሌላኛው አንድ ሰው ሙስሊም ከሆነ አምላክ በራሱ ቃል ገብቶለታል ወይ በቀጣዩ ዓለም የዘላለማዊ ሕይወት እንዲሰጠው ቃል አለው ወይ? አዎ፣ ማንም ሳይሆን ራሱ አምላካችን አላህ ሱብሓነሁ ወተዓላ ቃል ገብቷል። ሲናገር ምን አለ? ኢነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። ምናል አምላካችን አላህ እነዚያ በእኔ አምነው መልካምን ለሰሩ ሰዎች የገነትን ጸጋ ሰጣቸዋለሁኝ አለ። ለዘላለም ሲሆኑ አለ። ይህም የእኔ የአላህ ቃሌ ነው አለ። በቃ ቃሌም እውነትና ተፈጻሚም ነው አለ። ቦታቸዋል። ሌላ ቦታ ላይ ምን ይላል? አላህ ስብሐነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና። እዚህ ደግሞ ቃል በቃል ምን ይላል? እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸዋል።